ይሄ ቀጠና መቼስ የቀይ ባህር ቀጠና ከጦርነት ጸድቶ አያውቅም። አሁን ላይ ኢትዮጵያ ጦርነት ባትፈልግ እንኳን ሙሉ ዙሪያው ያለው የጦርነት ስጋት ከመቼውም ጊዜ በላይ አስፈሪ ሆኗል። ኢትዮጵያ ባትፈልግም እንኳን ወደዚህ ጦርነት ተገዳ ልትገባ የምትችልበት አይነት ሁኔታዎች ናቸው ያሉት። ኢትዮጵያ የወደብ ጥያቄ ባታቀርብም እንኳን አሁን አንዳንዴ ኢትዮጵያ የወደብ ጥያቄ ስላቀረበች ነው የዚህ ቀጠና ጂኦፖለቲካዊ ሁኔታ በዚህ ደረጃ የተለዋወጠው ይባላል። አይደለም። የኤርትራ መንግስት ከመቼ ጀምሮ የጦርነት ከበሮ ሲደበድብ እንደነበረ፣ መቼ እንደተዋጋ፣ ከዛ ጊዜ በኋላ ለምሳሌ ከኢትዮ ኤርትራ ጦርነት በኋላ ምን አይነት ሪሌሽን እንደነበረ፣ አብይ አህመድ ወደ ስልጣን ከመጡ በኋላ ከኤርትራ ጋር እንዴት ጥረት አድርገው እንደነበረ፣ ከዛ ነገሩ መቼ እንደተበላሸ፣ ከዛ እንዴት ቅርጹ እንደተቀየረ በደንብ እናውቃለን። ኢትዮጵያ ወደብ አልፈልግም በምትልበት ጊዜ እንኳን ህወሓት ኢህአዴግ በስልጣን ላይ በነበረበትና የወደብ ጥያቄ እንደ ታቦ ሆኖ በቃ በአደባባይ በማይወራበት ዘመን እንኳን ኤርትራ ከኢትዮጵያ ጋር ተዋግታለች። ስለዚህ የወደብ ጉዳይ አይደለም ማለት ነው ነገሩ። ከኤርትራ ጋር ጦርነት ውስጥ እያስገባን የነበረው ወይም የሚያስገባን ጉዳይ የወደብ ጉዳይ አይደለም ማለት ነው። አሁን ደግሞ አዲሱ ነገር ምንድነው? የወደብ ጥያቄ ተጠቃሎበታል። ለማይቀር ጦርነት የማይቀር ከሆነ አትሊስት ስትራቴጂካዊ አሸናፊ ሆኖ ለመውጣት የቀረበ አይነት ጥያቄ አድርጌ ነው የምወስደው። ኢትዮጵያ በዚህ ቀጠና ላይ ፍላጎቷን ለማስከበር በምታደርገው ጥረት ውስጥ እንደ ጋሬጣ ከተደገኑባት አካላት መካከል የመጀመሪያው የኢሳያስ አፈወርቂ አስተዳደር ነው። የኢሳያስ አፈወርቂ አስተዳደር ኤክስቴንሽን ደግሞ የግብፅ መንግስት ነው። ግብፅ በዘመናት ውስጥ ኢትዮጵያ ጋር በተመለከተ ይዛው የመጣችው አካሄዷ በጣም የሚያስገርም ነው። በዝርዝር ነግራቸዋለሁ። በ3 ምዕራፎች ይከፈላል። ስለዚህ የኢትዮጵያ ስትራቴጂካዊ አሸናፊነትን ለማረጋገጥ ከመቼውም ጊዜ በላይ ዝግጁ መሆን ይፈልጋል። ልክ ኢትዮጵያ የባህር በር ጥያቄ ማንሳቷ በነበረው ነገር ላይ እንደ አዲስ ተጨማሪ ነገር እንደሆነው ሁሉ ሌላ በዚህ ቀጠና ላይ ተጨማሪ ነገሮችም አሉ። አንደኛ የእስራኤል ለሶማሌላንድ እውቅና የመስጠት ጉዳይ፣ ዩናይትድ አረብ ኤምሬት በዚህ ቀጠና ላይ ይዘው የመጣቻቸው ሐሳቦች፣ ከዚህ አንጻር እነ ቱርክ፣ እነ ሳውዲ አረቢያ፣ እነ ግብፅ መራኮታቸው፣ በጥቅሉ የቀይ ባህር ቀጠና ተወደደም ተጠላ ኢትዮጵያ በቃ ጦርነት አልፈልግም ብላ እጇን አጣጥፋ የሆነ በቃ አገር ጥላ ብትወጣ እዚህን አካባቢ ካርታ ጥላ ብትወጣ ራሱ ጦርነት አይቀርለትም። ይህ አካባቢ ኪዮስችን በእንደዚህ አይነት ዓለም በእንደዚህ አይነት ከባድ ውጥረት በእንደዚህ አይነት ስትራቴጂካዊ ቀጠና ላይ ጦርነት የማይቀር ከሆነ እንዴት ነው ስትራቴጂካዊ ድል የምቀዳጀው? እንዴት ነው የባህር በር ባለቤት የምሆነው የሚለውን ነገር ቁልጭ አድርጎ ማስቀመጥ ይፈልጋል። ያካሄድ የኃይል አስተላለፍንም ጭምር ስለሚያጠቃልል ማለት የኢትዮጵያ ጥያቄ በኃይል አስተላለፍ ብቻ ወይም ከጎናችን በሚቆሙ ሀገራት ብቻ ነው የሚጸናው ወይም መልስ የሚያገኘው ማለት ሳይሆን ስትራቴጂካዊ አሸናፊነት ግን ብቻችሁን የምታደርጉት አይደለም። ስትራቴጂካዊ ጦርነትን ለማሸነፍ ብቻችሁን ብትጋጠሙ ችግር የለውም። ልክ እንደ ኢትዮ ኤርትራ የ1990ዎቹ ጦርነት ችግር የለውም። ስትራቴጂካዊ ቪክቶሪን ለመቀዳጀት ስትራቴጂካዊ አሸናፊነትን ለመቀዳጀት ግን የግድ የኃይል አስተላለፍ ያስፈልጋል። እነዚህ ጉዳዮችን እያየን ነው ዛሬ አብረን ቆይታ የምናደርገው። ወደ ቀይ ባህር መለስ ብለናል። በምስራቅ አፍሪካ ቀንድ ቀጠና ላይ በአፍሪካ ቀንድ ልሳነ ምድር ያለ አሁናዊ የጦርነት ስጋትና ከዚህ አንጻር ኢትዮጵያ እንዴት ጥቅሟን ታስከብራለች በሚለው ሂደት ላይ ሐሳቦችን እያነሳን አብረን እንቀጥላለን። ነፃነት ላቀው ነኝ በገበያ ፖድካስት። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም ዕድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ 5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርሶ በመሃል ካሳንቺስ ያቀረብንልዎን ዕድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። በቀይ ባህር ቀጠና ላይ እንደ ግብፅ የመሰለ ሀገር ያው ፍላጎቱን ለማስጠበቅ ለምን ደፋ ቀና ይላል? የቀይ ባህርን መግቢያና መውጫ በቁጥጥራቸው ስር አድርገው ለመቀጠል ለምን ጥረት ያደርጋሉ? የሚሉት ጉዳዮች ዋነኛ ዛሬ የምንመለከተው ጉዳይ ነው። ግብጾች እንደሚታወቀው የስዊዝ ካናል በ1855 እንደ አውሮፓውያን አቆጣጠር በፈረንሳዮች አማካኝነት ወደ አገልግሎት ከመጣ በኋላ የስዊዝ ካናል ከተከፈተ በኋላ እጅግ በጣም በቀይ ባህር ላይ ያላቸው ስትራቴጂካዊነት ቁልፍ ሊባል የሚችል ሆኗል።
የስዊዝ ቦይ በዓለማችን ላይ ከሚጠቀሱ የዓለምን የጂኦፖለቲካ የኃይል አሰላለፍ እንደ አዲስ የቀየሩ ከሚባሉ ሰው ሰራሽ ክስተቶች መካከል ነው የሚጠቀሰው። የስዊዝ ቦይ መከፈት ጉዳይ ለግብፅ ብቻ ሳይሆን በየጊዜው ለሚፈጠሩ ጠንካራና ልዕለ ኃያል ሀገራት ሁሉ የአካባቢው የልብ ምት ከመሆኑ አንጻር ይህንን የስዊዝ ቦይ እነሱ ያው በዓመት ከ6 እስከ 9 ቢሊዮን ዶላር እስከ 10 ቢሊዮን ዶላር ድረስ በየዓመቱ ያገኙበታል እና በእንደዚህ አይነት ተጠቃሚነት ውስጥ ደግሞ 10 ቢሊዮንነቱ ብቻ ሳይሆን ይህን ተከትሎ የስዊዝ ቦይ ወይም የስዊዝ ካናል በእነሱ እጅ በመሆኑ የተነሳ ይህንን ተከትሎ የመጡላቸው በጣም በርካታ ጥቅማጥቅሞች አሉ። ከነዛ ጥቅማጥቅሞች መካከል እንደምታውቁት አሜሪካ ለውጭ ሀገራት የምታከናውነው እርዳታና ድጋፍ ጋር በተያያዘ ለምሳሌ ቁጥር 1 በአሜሪካ ወታደራዊ እርዳታና ድጋፎችን ጨምሮ በጥቅሉ የአሜሪካን ረብጣ ቢሊዮን ዶላሮች በማግኘት ረገድ እንደ እስራኤል የመሰለ ሀገር የለም። ኦልሞስት ከ30 ቢሊዮን ዶላር የበለጠ ወታደራዊ ዕቃዎችን ወታደራዊ የጦር መሳሪያዎችን በድጋፍም በእርዳታም በሽያጭ መልክም በእጃቸው ያስገባሉ በየዓመቱ በጥቅሉ ከ30 ቢሊዮን ዶላር በላይ። በአንጻሩ የግብጾችን ሁኔታ ከተመለከትን ደግሞ የእስራኤልን ፈለግ በመከተል ምናልባት በሁለተኛነት የአሜሪካን ድጋፍና እርዳታ እንዲሁም ትብብር በማግኘት ረገድ ስማቸው ተጠቃሽ ነው። ቀጥሎ ዮርዳኖስ ወይም ጆርዳን የምትባለው ከፍልስጤም ጋር የምትዋሰነው ሀገርም እንዲሁ ከእስራኤል ጋርም ትዋሰናለች። ሌላኛዋ የአሜሪካ እርዳታ ተጠቃሚ የሆነች ሀገር ነች። ግብፅን በዚህ ደረጃ እነ እስራኤልን ተከትላ ስሟ እንዲነሳ ያደረገው ነገር ምንድን ነው ከተባለ አሁንም ሁለት ነገሮች ይነሳሉ። የመጀመሪያው በ1855 የስዊዝ ቦይ የመከፈቱ ጉዳይ ሲሆን በ1978 አካባቢ ላይ ደግሞ ለእስራኤል እውቅና በመስጠት ረገድ ከአረብ ሊግ አባል ሀገራት መካከል የመጀመሪያዋ መሆኗ ነው። እነዚህ ሁለት ቁልፍ መሰረታዊ ጉዳዮች ግብፅ በእርግጥም በተለያዩ ውጥረቶች፣ በተለያዩ ጦርነቶች፣ በተለያዩ አለመግባባቶች መካከል እንኳን የአሜሪካን የማይናወጥ ድጋፍና እርዳታ ከጎናቸው አድርገው እንዲቀጥሉ ምክንያት ሆኗቸዋል ይባላል። ግብጾች በዚህ ደረጃ ስትራቴጂካዊነታቸውን ያስጠበቁት ከስዊዝ ቦይ ጋር ተያይዞ ነው ሲባል የስዊዝ ቦይ ብቻውን ምንም ማለት እንዳልሆነ ይታወቃል። የስዊዝ ቦይ ብቻ ስለተከፈተ አይደለም የግብጾች በቀይ ባህር ላይ ያላቸው ተጽዕኖ ጠንካራ ይሆን። አለፍ ብሎም ደግሞ የቀይ ባህር መግቢያ በሚባለው ቀጠና ላይ በባቤል መንደብና በጅቡቲ በኩል ማለት ነው እንዲሁ የግብፅን ስትራቴጂካዊነት አስጠብቀው መቀጠል ይፈልጋሉ። ይሄ ለምን ግብጾች እንዲፈለጉ ግብጾች በታች በኩል ወይም በስዊዝ ካናል በኩል እስከሆኑ ድረስ ለምን በጅቡቲና በባቤል መንደብ በኩል መጥተው ፍላጎታቸውን ለማስጠበቅ ጥረት አደረጉ የሚሉ ጥያቄዎችን መቼም መጠየቅ አንችልም። ማንኛውም ሀገር ኢትዮጵያን ብትሆን በግብፅ ቦታ ብንሆን ልናደርግ የምንችለው ነገር ነው። መግቢያና መውጫውን ኤግዚትና ኢንትሪውን መቆጣጠር የሚባል ነገር አለ። አንድን ቁልፍ የንግድ መስመር ኤግዚትና ኢንትሪ መግቢያና መውጫውን ተቆጣጠራችሁ ማለት በዛ የንግድ መስመር ላይ ፈላጭ ቆራጭ ሆናችሁ እንደማለት። ስለዚህ መውጫውን ብቻ በመያዝ ሊቆጠብ አለመቻሉና በመግቢያው በኩልም በጅቡቲና በባቤል መንደብ ላይ ግብጾች ተጽዕኖ ለማሳደር ፍላጎት ያላቸው መምሰላቸው የሚያስገርም ወይም ይሄ አዲስ ነገር አይደለም። ሁሉም ሀገር ቢሆንለት ቢሳካለት ጥረት የሚያደርግበት ስለሆነ ማለት ነው። አሁን የግብጾችን ጉዳይ በዚህ ደረጃ አንደርስታንድ እናደርጋለን የሚለውን ነጥብ ማነሳው ለምንድን ነው? ሄዶ ይሄ ጉዳይ የሚገናኘው ከኢትዮጵያ ጋር እንደሆነ ልብ ይለዋል። ኢትዮጵያ በቀይ ባህር ላይ ያላት ስትራቴጂካዊነት በብዙ መልኩ ሊገለጽ ይችላል። መጀመሪያው በዚህ ቀጠና ከፍተኛ የህዝብ ቁጥር በመያዝ ግዙፍ የሚባለውን በጂዲፒ ማለት ነው ግዙፍ የሚባለውን ኢኮኖሚ እንግዲህ የምታንቀሳቀስ ሀገር ነች ኢትዮጵያ። ስለዚህ አንደኛው የኢትዮጵያ በቀይ ባህር ላይ ያላት ስትራቴጂካዊነት የሚጀምረው ከዚህ ጋር በተያያዘ ነው። ካላት ግዙፍ የሆነ የቀጠናው ጂዲፒ። ለምንድነው ግዙፍ የሆነው የቀጠናው ጂዲፒ ኢትዮጵያን ስትራቴጂካዊ የሚያደርጋት ከተባለ እንደ ጅቡቲ የመሰለ ሀገር ያው በተደጋጋሚ ስለሰራንበት ተመልሼ ባልገባበትም እንደ ጅቡቲ የመሰለ ሀገር መላ የገቢ ወጪ ንግዳችንን በማስገባትና በማስወጣት ላይ የተንጠለጠለ ኢኮኖሚን ይዞ እንዳለ መቼስ የሚታወቅ ነው። እሱም ብቻ ሳይሆን አዳዲስ የሚመጡት ለምሳሌ ያክል ዩናይትድ አረብ ኤሚሬትስ በሶማሌላንድ ውስጥ ዲፒ ወርልድ በሚባል ግዙፍ ኩባንያ አማካኝነት የወደብ አገልግሎቷን ስታሰፋና ስታዘምን ይህንን የባርበራ ወደብን ከማዘመንና ከማስፋት ጀርባ ያለው መሰረታዊ ሐሳብ የኢትዮጵያን 2/3 የሚሆን የገቢ ወጪ ንግድ በባርበራ በኩል ማድረግ ብንችል በሚል ተስፋ ነው። ይሄ ደግሞ የሚቀር አይነት አይደለም።
በተለይ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና በዩናይትድ አረብ ኤምሬቱ ኤምቢዜድ መሐመድ ቢን ዛይድ መካከል ያለ ወዳጅነትና አጋርነት በዚህ ሰዓት ላይ ወደ ሌላ አዲስ ደረጃ ተሸጋግሯል። እንደምታስታውሱት ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት በጦርነት ውስጥ እየማቀቀች የምትገኘው ዩናይትድ አረብ ኤምሬትን ሄደው በመጎብኘት ታሪክ ሰርተዋል። ያን ከማድረጋቸው ጀርባ የሚነሳው አንዱ ሐሳብ እኮ ጠቅላይ ሚኒስትሩ ይህንን አይነት ሪስክ የወሰዱት ጠቅላይ ሚኒስትሩ በእንደዚህ አይነት የጦርነት ማዕት ውስጥ ወደምትገኘው ዩናይትድ አረብ ኤምሬት አውሮፕላን አስነስተው የበረሩት በእርግጥም የሁለቱ ወዳጅነት የመሪዎቹ ማለት ጠቅላይ ሚኒስትር አብይ አህመድና የቢን ዛይድ ወዳጅነት ጠንካራ ወደሆነ ደረጃ ላይ መሸጋገሩና በቃ ጠቅላይ ሚኒስትሩም ሄደው በቃ በስልክ እኮ ደውለው እንኳን ከጎናችሁ ነን ለማለት እኮ ይቻላል አይደል? ለምሳሌ ለኳታር መጀመሪያ የኢራኑ ጦርነት ሲጀምር ወደ ኳታር ነው የደወሉት አይደል? የሐዘን ወይም ደግሞ አይዞን የሚል አይነት መልእክት አስተላለፉ። ከዛ ለኳታር እንዳደረጉት ሁሉ ለዩናይትድ አረብ ኤምሬት ግን ነገሩ በስልክ የሚያልቅ አልነበር። የግድ በቦታው ላይ ተገኝተው መነጋገር ነበረባቸው። ያው የሚነጋገሩት ጉዳይ ምንድነው ከተባለ የቀጠናው ሰላምና ጸጥታ ጉዳይ እንደሆነ ይታወቃል። የሰላምና ጸጥታውን ጉዳይ ደግሞ በጋራ መስራት እንዲቻል ከዚህ ቀደም ዩናይትድ አረብ ኤምሬት እና ኢትዮጵያ የሚቹዋል ዲፌንስ አግሪመንት የሚባል ተፈራርመዋል ይባላል። ሚቹዋል ዲፌንስ አግሪመንት ማለት አንዱ ሲነካ ሌላው እንደተነካ ይቆጠራል የሚል ሐሳብን የሚያጠቃልልበት አጋጣሚ አለ። በተለይ በሰሜን ኮሪያ እና በሩሲያ መካከል ያለው አሁን የሚቹዋል ዲፌንስ አግሪመንት ስምምነት ይህን ሐሳብ የያዘ ነው። በኢትዮጵያና በዩናይትድ አረብ ኤምሬት መካከል ያለው በዛ ደረጃ ነው ወይ የሚለው ነገር በጥያቄ ምልክት ውስጥ እንዳለ ሆኖ ነገር ግን አቡዳቢና አዲስ አበባ የሚቹዋል ዲፌንስ አግሪመንትን ተፈራርመዋል። አቡዳቢ እንዳልኳችሁ ወደዚህ ቀጠና ላይ ስትመጣ ዋነኛው ወደዚህ ቀጠና እንድትመጣ ያደረጋት ጉዳይ ይኸው የኢትዮጵያ ከፍተኛ ህዝብ ቁጥርና ከፍተኛ የጂዲፒ ኢኮኖሚ ነው። ኢትዮጵያ በዚህ ቀጠና ላይ አንደኛው ስትራቴጂክ የሚያደርጋት ጉዳይ ይኸው የግዙፍ የሆነ ጂዲፒ መያዟ፣ ግዙፍ የሆነ የህዝብ ቁጥር መያዟ ነው ከሚለው ነገር በዘለለ ሌላ ምንም የላትም ወይ ከተባለ ግን ሎኬሽኑ ራሱ ያለችበት ሎኬሽን ራሱ ለምሳሌ ከቀይ ባህር በ60 ኪሎ ሜትሮች ርቀት ላይ እንደምትገኝ ይታወቃል። ኢትዮጵያ ቡሬ ማለትም በአልጀርሱ ስምምነት መሰረት በኢትዮጵያና በኤርትራ መካከል ያው እንደ መለያ ወይም እንደ ምልክት ሆና የተቀመጠችው አካባቢ ቡሬ 60 ኪሎ ሜትር ከቀይ ባህር ዳርቻ እንደምትርቅ ይታወቃል። ስለዚህ ኢትዮጵያ ባይ ዲፎልት ለቀይ ባህር ያላት ቅርበት ፕሮክሲሚቲዋ ራሱ ሌላኛው የሀገሪቱን በቀይ ባህር ላይ ያላት ስትራቴጂን የሚያረጋግጥ ነጥብ ነው። አሁን ቀደም ብሎ ግብጾች የስዊዝ ካናል ቦይ በመከፈቱ ምክንያት ሳቢያ በቀይ ባህር ላይ ያላቸው ስትራቴጂካዊነት እጅጉን አይሏል የሚለውን ነጥብ እንዳነሳ ነው ሁሉ አሴም ታይም ደግሞ ኢትዮጵያም ከዚህ ቀጠና ላይ በ60 ኪሎ ሜትሮች ርቀት ላይ ብትሆንም እንኳን እሱም ደግሞ በታሪካዊ ስህተት አላግባብ በሆነ መልኩ እንድትገፋ ቢደረግም እንኳን እነዚህ ጉዳዮች ግን ልክ እንደ ግብጽ ሁሉ ኢትዮጵያም በዚህ ቀጠና ላይ የምታነሳቸው ጥያቄዎችን ተገቢነት የሚያረጋግጡ ተገቢነት ፕሩቭ የሚያደርጉ ናቸው። ኢትዮጵያ በቀይ ባህር ላይ ፍላጎቷን ለማስፈጸም እንቅስቃሴ በማድረግ ረገድ ውስጥ የተጀመሩ ስራዎችና ጥረቶች እንዳሉ ይታወቃል። ከነዛ መካከል እንግዲህ አበይት የሚባለው ያው ለሶማሊላንድ እውቅና በመስጠት ሶማሊላንድ ጋር አጋርነትን ለመፍጠርና የባርበራ ወደብ ላይ እንቅስቃሴ ለመፍጠር የመጀመር ሂደት እንደሆነ ይታወቃል። አሁን ግብጽ በዚህ በኩል ኢትዮጵያ የምታደርገውን እንቅስቃሴ ሁሉ ለመክታት ከፍተኛ ጥረት በማድረግ ላይ ነች። ይህንን ጉዳይ ይህንን ቁም ነገር ይዘን ስንቀጥል ግን በዚህ የቀይ ባህር መግቢያ ሊባል በሚችል ቀጠና ላይ አዲስ ነገር እየተፈጠረ ይገኛል። የአዲስ ነገር ከእስራኤል ወደ ሶማሊላንድ ከመምጣት ጋር ብቻ የተያዘ ከመሰላችሁ ደግሞ ተሳስታችኋል። ነገሩ በግብፅና በእስራኤል መካከል ያለ ግንኙነትና አጋርነትንም ጭምር ጥያቄ ምልክት ውስጥ በማስገባት መጀመርና መቀጠል አለበት። ከሰሞኑ አይታችሁ ከሆነ የግብፅ መገናኛ ብዙሃን እኮ እያወጡ ያለው ዘገባ ወይም ይዟቸው እየወጡ ያላቸው ዘገባዎች ለምሳሌ ትላንትና ነው ከትላንት ወዲያ ኢጅፕት ኢንዲፔንደንት የሚባለው የግብፅ የዜና ምንጭ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አላስቃ መስጂድ ውስጥ ተደብቀዋል፣ የኢራንን ጥቃት በመሸሽ ኢራኖች ሊፈጽሙ የሚችለውን ግድያ በመሸሽ በአላስቃ መስጂድ ውስጥ ተሸሽገዋል፣ ተደብቀዋል የሚል አይነት ዜናን እስከ ማውጣት ደርሶ ነበር። እሱ ብቻ ሳይሆን ግብፁ ፕሬዝዳንት አብዱልፈታህ አልሲሲ አሁን እስራኤልና አሜሪካ አማካኝነት
በኢራን ላይ እየተፈጸመ ካለው ጦርነት ጋር በተያያዘ ነገሩን ወደ አንደኛው ወገን ከመወገን ይልቅ ከዚህ ቀደም ከነበረው ሂደት በተለየ መልኩ ወደ እስራኤልና አሜሪካ ከመወገን ይልቅ መሃል ላይ መቆምን በመረጠ አይነት ስትራቴጂ ነው ነገሩን ትሪት ለማድረግ እየሞከሩ የሚገኙት። እንደ ድሮ ቢሆን እንደ ቀድሞ ቢሆን ምናልባትም ግብጾች ይህን ጊዜ እስራኤልና አሜሪካ እየፈጸሙ ያለው ጥቃት ላይ በቀጥታ ተሳታፊ ባይሆኑ እንኳን ነገር ግን በምላሳቸው ይሳተፉ ነበር፣ በቃ ይደግፉ ነበር። ለምን ከተባለ ሙስሊም ብራዘርሁድ እንቅስቃሴ መጠንሰሻ የሆነችው ግብጽ እንደሆነች ይታወቃል። በ1929 ምናምን አካባቢ ላይ የሙስሊም ብራዘርሁድ እንቅስቃሴ ደግሞ ግብጽ ውስጥ መሪነት ስልጣንን ጭምር ጨብጦ እንደነበር አይዘነጋም እና አብዱልፈታህ አልሲሲ በመፈንቅለ መንግስት አሜሪካና የምዕራብ ዓለም ሀገራት ተባብረው ወደ ስልጣን እንዳመጧቸውም ይታወቃል። ያኔ ወደ ስልጣን ሲያመጧቸው አብዱልፈታህ አልሲሲን የሙስሊም ብራዘርሁድ የመሐመድ ሙርሲን ሙስሊም ብራዘርሁድ ጥለውና ገርሰው እንደሆነ ይታወቃል። ስለዚህ ግብጾች በአንድም ይሁን በሌላ የሙስሊም ብራዘርሁድ ወይም ሃይማኖትን እንዲሁም ስልጣንን ወይም ፖለቲካን ቀላቅሎ የሚመራው በሌላ ቋንቋ በኢራን ውስጥ እንዳለው አይነት ያው ኢራን ውስጥ የሙስሊም ብራዘርሁድ ባይባልም የሙስሊም ብራዘርሁድ the Sunni form of Iranian governing system ይባላል። የኢራን መንግስታዊ አስተዳደር በሱኒ መልክ ወይም በሱኒ ሴክት መልክ ከተገለጠ የሚገለጠው በሙስሊም ብራዘርሁድ አማካኝነት ነው ይባላል። የሺያና የሱኒ የሚለው ጉዳይ ከመኖሩ በቀር በሙስሊም ብራዘርሁድና ኢራን ውስጥ ባለው የአያቶላህ አስተዳደር ውስጥ ልዩነት የለም ነው የሚሉት። ለዛም ነው አሁን አስተውላችሁ ከሆነ አሜሪካ እኮ በዓለም ላይ ለኢራን አስተዳደር ለኢራኖች አገዛዝ ድጋፍ እንዳይሰጥ ለማድረግ ይህንን የኢራኖቹን የአያቶላህ አስተዳደርን ከሙስሊም ብራዘርሁድ ጋር በቃ ጫፍልቀው ነው እየሳሉት እያቀረቡት ያሉት እና እንደቀደመው ቢሆን ይህን ጊዜ ግብጾች በጣም አጨብጫቢ ሆነው እስራኤልና አሜሪካ ጋር በቆሙ ነበረ። ነገር ግን የሆነ በመካከል በግብፅና በእስራኤል መካከል እየተፈጠረ ያለ አለመግባባት እየተፈጠረ ያለ የግንኙነት መሻከር እየተፈጠረ ያለ ሰጣ ገባል። ለዚህ ማረጋገጫ ምንድነው ከተባለ እስራኤል ሄክሳጎናል ብላ ባለ 6 ቅርጽ ያለው በአትላንቲክ በኢንዲያ ኦሽን በፓሲፊክ የበላይነቷን አስጠብቃ ለመቀጠል ተዘጋጅቻለሁ ስትል ይፋ ያደረገችው የደህንነት ማዕቀፍ ወይም የደህንነት መረብ ሄክሳጎናል የሚሉት ማለት ነው። ከጥቂት ዓመታት በፊት ቢሆን ኖሮ ምናልባት ግብጽ የዚህ የሄክሳጎናል ወይም ባለ 6 ቅርጽ በሆነው እስራኤል የደህንነት መረብ ውስጥ በተጠቃለለች ነበር። አሁን በዛ ቦታ ላይ በእስራኤል ባለ 6 ቅርጽ የደህንነት መረብ ውስጥ ግብጽ ሳትሆን ያለችው ኢትዮጵያ ነች። አንደኛው እስራኤልና ግብጽ ባንዳች አለመግባባት ባንዳች ውጥረት ውስጥ ናቸው የሚለው ጉዳይ እንደማሳያ ካስፈለገ ሊጠቀስ የሚችለው ይኸው እስራኤል በቀይ ባህር ላይ ከግብጽ ይልቅ ከኢትዮጵያ ጋር መስራት መፈለጓ ነው። ይሄ አካሄድ እያስጨነቃት የምትመስለው ግብጽ እንደምታውቁት አሁን ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ አረብ ኤምሬት ሄደው በነበረበት ወቅት ላይ በጣም እስኪገርመኝ ድረስ ከፍተኛ የሆነ ተቃውሞ እንዴት የሚል ጥያቄ ሲያነሱ የነበሩት ግብጾች ነበሩ። ያው ዩናይትድ አረብ ኤምሬት ወይም አቡዳቢ በግብጽ ውስጥም ፕሮጀክት እንዳላት ይታወቃል። የንግድ ፕሮጀክቶች አሏት፣ የኢንቨስትመንት ፕሮጀክቶች አሏት። ነገር ግን ከአብዱልፈታህ አልሲሲ ይልቅ ከጠቅላይ ሚኒስትር አብይ አህመድ ጋር የተቀራረቡ የሚመስሉት ቢን ዛይድ የባለፈው ጉዞ ብቻ ሳይሆን አጠቃላይ በአቡዳቢና በአዲስ አበባ መካከል ያለ ግንኙነት የሚያስጨንቃቸው አልሲሲ የተቃውሞ ድምፅ እስከ ማሰማት የደረሱት ያው በቀጥታ ሳይሆን በካድሬዎቻቸው አማካኝነት የተቃውሞ ድምፅን እስከ ማሰማት የደረሱት ይሄ በኢትዮጵያና በዩናይትድ አረብ ኤምሬት መካከል ያለው ግንኙነት ምን እንደሆነ በግልጽ ስለሚረዱ ነው። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። ቅድም እንዳልኳችሁ በእስራኤል የሄክሳጎናል ጥምረት ውስጥ ተጠቃለዋል ከሚባሉ ሀገራት መካከል አንዷ ኢትዮጵያ ነች እንዳልኩት፣ ሌላኛዋ ዩናይትድ አረብ ኤምሬት እንደሆነች ነው እንግዲህ
መረጃዎች የሚያሳዩት። ያው እነ ጆርዳንም አሉ፣ ዮርዳኖስ በመካከለኛው ምስራቅ ላይ እንደ ዩናይትድ አረብ ኤምሬት የመሰለ ሀገር ግን ለእስራኤሎች የሚገኝ አይመስልም። ዩናይትድ አረብ ኤምሬት ይህንን አካሄድ መከተሏ ለግብፅ እንደ ስጋት ነው። ለምሳሌ በአረብ ሊግ ውስጥ ከዚህ ቀደም ግብጾች እንደፈለጉ ይዘውሩት ነበረ። ለዛ ደግሞ ምክንያት አድርገው የሚሄዱበት አንዱ ስልት ምንድን ነበረ? በአረቡ ዓለምና በምዕራቡ ዓለም መካከል በተለይ በእስራኤልና በአሜሪካ መካከል እንደ ብሪጅ እንደ ድልድይ ሆነው ያገለግሉ ስለነበር አሁን ይህንን የግብጾችን እንደ ድልድይ ሆኖ የማገልገል አካሄድ ዩናይትድ አረብ ኤምሬት እየተካችው ነው፣ እየያዘችው ነው። ስለዚህ ግብጾች የዩናይትድ አረብ ኤምሬትን እንቅስቃሴ በስጋትነት ቢመለከቱ እና አብደል ፈታህ አልሲሲ የሚገርም አይደለም። በዚህ ስጋት ላይ ነው ደግሞ ኢትዮጵያ ጋር ጠንካራ አጋርነት ዩናይትድ አረብ ኤምሬት የፈጠረችው። ኢትዮጵያና ግብጽ ደግሞ ያላቸው ታሪካዊ የግንኙነት መሻከር የሚታወቅ ነው። ባይዘዌ አንድ ሊታወቅ የሚገባው ነጥብ ግብጽ እንደ ስትራቴጂ ኢትዮጵያን በተመለከተ የምትከተለው ስትራቴጂ ከቀደመው ዘመን ጀምሮ ካየነው 3 ምዕራፎች አሉ። የመጀመሪያው ምዕራፍ አፈ ታሪክ በሉት እሱኛው ምዕራፍ የመጀመሪያው ምዕራፍ ግብጾች ኢትዮጵያ የአባይን ውሃ ልትገድብብን ትችላለች የሚል ጭንቀትና ፍርሃት ነበረባቸው። የሚገርማችሁ በነዛ ጊዜያት ግብጽ ለኢትዮጵያ ገባሪ በሏት። ለምን ከተባለ ኢትዮጵያ ከ500 ዓመት ከ600 ዓመት በፊት የነበረውን የግንኙነት ሂደት ነው እየነገርኳቸው ያለሁት። በዛ ሰዓት ላይ ግብጽ ከኢትዮጵያ ወይም የኢትዮጵያ ነገስታት ተነስተው ድንገት የአባይ ግድብን የአባይ ወንዝን ሊገድቡብን ይችላሉ የሚል ጭንቀትና ፍርሃት ነበረባቸው። ለዛ በተቻለ መጠን የኢትዮጵያ ነገስታትን ፍላጎት እያከበሩ ተስማምቶ መቀጠልን ነበረ ፕሪፈር ያደርጉ የነበረው። ይሄ በግብጽና በኢትዮጵያ የግንኙነት ታሪክ ውስጥ የመጀመሪያው ምዕራፍ ተደርጎ ሊቆጠር ወይ ሊቀርብ ይችላል። በዚህ መካከል የአባይን ውሃ ምንጭ እናጥና ብለው የምዕራቡ ዓለም ሀገራት ሚስዮኖች ጄምስ ብሩስ ማለት መጽሐፈ ሄኖክን ዲስከቨር ያደረገው ኢትዮጵያ ውስጥ ያገኘው ሰው የሚባለው ማለት ነው። ልክ በእነሱ ጊዜ አካባቢ ላይ እሱን ጨምሮ ራሱ ጄምስ ብሩስን ጨምሮ በርካታ አሳሾች የናይል ወንዝን ተከትለው የናይል ወንዝ መነሻ የት ነው የሚለውን ነገር ለማጥናት የአባይ ወንዝ መነሻ የት ነው የሚለውን ለማጥናት መንገድ ጀመሩ። ወዴት? ወደ መነሻው መንገድ ጀምረው አልቀሩም። ባይዘወይ የአባይ መነሻ ግሽ አባይ ነው የሚባለውን ሐሳብ ለመጀመሪያ ጊዜ ይፋ ያደረጉት እነዚህ ጥናት አድራጊዎች ናቸው። እነዚህ ጥናት አድራጊዎች ግን ቀደም ብሎ በግብጽ የነበረው ሐሳብ ነበር አይደል? በቃ ኢትዮጵያ ይህንን ወንዝ ልትገድብብን ትችላለች የሚለው ጭንቀትና ፍርሃት። በዛ ጭንቀት ውስጥና ፍርሃት ውስጥ ከርመው አሳሾቹ ይህንን መረዳት ይዘው ነው የመጡት። ወደ ኢትዮጵያ ሲመጡ ኢትዮጵያ በእርግጥም የአባይ ወንዝ ልትገድብ እንደምትችል የሆነ ስልጣኔ ላይ ያለች አድርገው እያሰቡ ነው የመጡት። የአባይን ምንጭ እንፈልግ ብለው በመጡበት አጋጣሚ እዛ ሞመንት ላይ ያዩትና የተረዱት ነገር ግን እነሱ አእምሮ ውስጥ ካለው ነገር ፍጹም የተለየ። ምን ማለት ነው? በቃ ኢትዮጵያን ሳይዋት በዛ ሰዓት አይደለም ግድብ ለመገደብ አባይን ገድቦ ለማስቀረት ይቀርና አባይን እንኳን በአግባቡ የምትጠቀም አይነት አገር እንዳልሆነች አንደርስታንድ አደረጉ። ከዛ ወደ ግብጽ ተመለሱና እናንተ ኢትዮጵያ ግድብ ልትገድብብን ትችላለች፣ አባይን ልታግድብን ትችላለች ብላችሁ የምትጨነቁት ለምንድን ነው? ኢትዮጵያ እኮ ደሃ ሀገር ነች፣ አቅሙ እኮ የላትም፣ አይደለም ግድብ ለመገደብ ቀርቶ በልቶ ለማደር አቅሙ የላትም የሚል አይነት ትርክት ፈጠሩ። ልክ ይህንን ትርክት እነዛ አሳሾች በግብጾቹ ዘንድ በሚፈጥሩበት ጊዜ ግብጾቹ ከኢትዮጵያ ጋር በተገናኘ ያላቸው አካሄድ ወደ ሁለተኛው ምዕራፍ ተሸጋገረ። ያ ሁለተኛ ምዕራፍ ምንድነው? የአባይ ውሃ ምንጭን በጉልበት መቆጣጠር የሚል አይነት ሐሳብን ተይዞ ቅኝ ገዢዎችም ታከለውበት ግብጾችም ያንን ሐሳብ ይዘው እንቅስቃሴዎቹ ተጀመሩ። የአባይ የውሃ ምንጭን በጉልበት መቆጣጠርና በመካከል ምንም አይነት የግድብም ሆነ መሰል እንቅስቃሴ እንዳይኖር ማድረግ የሚለው ይህንን ሐሳብ ይዘው እጃቸውን አጣጥፈው አልተቀመጡም። ያው ሁላችሁም እንደምታውቁት ጉንደትና ጉራ በሚባሉ ጦርነቶች ላይ ከአፄ ዮሐንስ ጋር በተዋጉበት ማለት ነው። እስማኤል ካዲፍ ፓሻ ነው የሚባለው። ወታደሩን ሰብቆ ከአንዴም ሁለቴ፣ ይሄ ባይዘዌ በታሪክ ተደጋግሞ የተነገረው ስለሆነ ነው እንጂ በርካታ አሉ ይባላል። በርካታ መሰል ግብጾች ኢትዮጵያን ለመቆጣጠር ጥረት ያደረጉባቸው መመንቶች በጣም ብዙ ናቸው ይባላል። የጉንደትና የጉራውን ታሪክ የምታውቁት ነው። ከዛ በኋላ ደግሞ በዛው በአፄ ዮሐንስ የስልጣን ዘመን ጊዜ ላይ ግብጽና እንግሊዝ ያው ጠንካራ አጋርነት እንደነበራቸው ይታወቃል። ከመሐዲስቶች ጋር አፄ ዮሐንስን አቀያይሞ በመጨረሻም አፄ ዮሐንስ አንገቱ እንዲቀላ ያደረገውን ምክንያት የተጠነሰሰው ሕይወት ትሪቲ እየተባለ በሚጠራው በእንግሊዝና በኢትዮጵያ መካከል የተፈረመው ስምምነት ነው። ያ ስምምነት የግብጽ ወታደሮች ሱዳን ውስጥ ነበሩ። ከሱዳን በመሐዲስቶች ከበባ ውስጥ ነበሩ። መሐዲስቶች ከበባ አለቅ ሲሉ የኢትዮጵያ እና አፄ ዮሐንስ ከእንግሊዞች ጋር ተስማምተው
እንግሊዞችና የግብፅ ወታደሮችን ከሱዳን አስወጡ። ያን ሲያከናውኑ ቦጋስ ወይም አሁን ምጽዋ የሚባለው አካባቢ ላይ መልሰን እንሰጣቸዋለን ብለው ነበረ። ከዛ ግን ኢሚዲየትሊ እንግሊዞች ወታደሮቻቸው ከወጡላቸው በኋላ ግብጾችም ከወጡላቸው በኋላ ከሱዳን ከዱንና ቦጋስን ለግብፅ አሳልፈው ሰጥተው ነገሩን አጠናቀቁ። በዛ ሂደት ላይ ቦጋስን ለግብፅ ሲሰጡ ሐሳቡ የነበረው ግብፅ ቀስ በቀስ ወታደሮቿን እያስጠጋች የአባይን የውሃ ምንጭ እንድትቆጣጠር በሚል ነበር። እሱኛውም ሂደት ግን አይደለም በግብፅ ቀርቶ በጣሊያኖችም እንኳ ተሞክሮ አልተሳካም፣ ከአንዴም ሁለቴ። ስለዚህ በጦርነት አሉ ከዛ በጦርነት የአባይ የውሃ ምንጭን መቆጣጠር አንችልም። ስለዚህ ሌላ አማራጭ ያስፈልጋል። ምን አይነት አማራጭ? ሶስተኛው የግንኙነት ምዕራፍ የሚመጣው እዚህ ጋር ነው። በኢትዮጵያና በግብፅ መካከል ሶስተኛው የግንኙነት ምዕራፍ። ይሄ የግንኙነት ምዕራፍ እንዴት ነው የሚገለጸው? ቀጥተኛ ባልሆነ መንገድ ኢትዮጵያን በማዳከም ኢትዮጵያ ከአባይ ውሃ ላይ ከቀይ ባህር ላይ የማትጠቀም ሀገር አድርጎ ማስቀረት። በተለይ ጣሊያኖች ኢትዮጵያ ውስጥ ከመጡ በኋላ ያው ኢትዮጵያን አጥንተው አንድ ደበበ እሸቱ የተረጎመው መጽሐፍ አለ የባሩድ በርሜል የሚልና አንድ ሩሲያዊ ሙላቶቪች ነው የሚባለው በፒዲኤፍ ነው የተመለከትኩትና በአማርኛም ደበበ እሸቱ የባሩድ በርሜል ብለው ተርጉመውታል። ኢትዮጵያ ለአምስት መከፈል አለባት፣ 5 ሀገር መሆን አለባት ብለው አጠኑንና እንዴት ነው የምናዳከማቸው ብለው በሚያስቡበት ሰዓት ማለት ነው አጠኑን ለ5 ከፋፈሉን። በካርታ ጭምር አስቀምጠውታል እዛ መጽሐፍ ላይ። ግብጾች ያችን መጽሐፏ ላይ ያለችን ኮንሰፕት ይዘው አስተግባሪ ሆነው መጡ። እንደምታውቁት በ1952 ለምሳሌ ኤርትራ ከኢትዮጵያ ጋር በፌዴሬሽን አንድ ትሁን የሚለው ሐሳብ በተባበሩት መንግስታት ድርጅት ውስጥ በሚጸድቅበት ጊዜ ከአረቡ ዓለም ሀገራት ብቸኛ ሆና አዎ ኤርትራ በፌዴሬሽን ከኢትዮጵያ ጋር መቀላቀል አለባት የሚለውን ሐሳብ የደገፈችው ሀገር ግብፅ ነች። ይህንን ባደረገች በማግስቱ ግን ግብፅ ምንድን ያደረገችው? ያ ሶስተኛ የግንኙነት ምዕራፍ ያልኳችሁ ማለት ነው። ሻዕቢያን ጀብሃ እየተባለ የሚጠራውን የኤርትራ የነጻነት እንቅስቃሴ ካይሮ ውስጥ በገንዘብ፣ በሐሳብ፣ በአይዲዮሎጂ በሚያስፈልገው በሁሉ ነገር ደግፋ በሁለት እግሩ አቆመችው ማለት ነው። ከዛ በኋላ ያለው ሪሌሽን በኢትዮጵያና በግብፅ መካከል ያለው ይፋዊ ያልሆነ ግን የግንኙነት ምዕራፉ ከተገለጸ የሚገለጸው ግብፅ ቀጥተኛ ባልሆነ መንገድ በኢትዮጵያ ውስጥ ሰላምና አለመረጋጋት እንዲፈጠር፣ ኢትዮጵያ ድሃ ሆና እንድትቀጥል፣ ኢትዮጵያ ወንዞቿ እንዳትጠቀም፣ ኢትዮጵያ ከቀይ ባህር እንዳትጠቀም የሚያደርጉ አይነት እንቅስቃሴዎችን በማድረግ ላይ ነው የተጠመደችው እና ከዛ ጊዜ በኋላ ደግሞ ተሳክቶላቸዋል። ግብጾች እንዴት ተሳካላቸው? አሁን እነዚህ የነጻነት ጥያቄዎች ኦልሬዲ ከውስጥ የራሳቸው ምክንያት እንዳላቸው አንደርስታንድ አደርጋለሁ። ነገር ግን ያኔ እንደምታውቁት ኤርትራ ውስጥ የዩኒየኒስቶች እንቅስቃሴ ነበር። ኢትዮጵያና ኤርትራ ተዋህደው እንዲቀጥሉ ጥያቄ የሚያቀርቡ የዩኒየኒስቶች የአንድነት ኃይሎች እንቅስቃሴ ነበር። ያ የአንድነት ኃይሎች እንቅስቃሴ ከጊዜ ወደ ጊዜ እየተዳከመ እየተፈረካከሰ እየመነመነ ሲሄድ፣ በአንጻሩ የተገንጣዩ ኃይል አንዴ ጀብሃ አንዴ ሻዕቢያ እየተባለ በሁለት እግሩ ቆሞ ኤርትራ ራሷን የቻለች አንድ ግዛት ሆነ፣ አሰብ ራሷን የቻለች ሌላ አንድ ግዛት ሆነ። እውነታው እንደዛ ሆኖ ሳለ ነገር ግን ተገቢ ባልሆነ መልኩ በተባበሩት መንግስታት ድርጅት የፉሩሽ የተደረገ ወይም ከስምምነት የተቀደደ የ1990ዎቹ የቅኝ ገዢዎችን ስምምነት ታሳቢ አድርገው እንደምታውቁት ኤርትራንም የአሰብንም ግዛቶች ሁለቱንም ጠቅልለው ኤርትራዎች ተገነጠሉ። ከዚህ የኤርትራ መገንጠል ጀርባ አሰብ የሚባለውን ራስ ገዝ የሆነውን ግዛት ይዘው ኤርትራ ከመገንጠላቸው ጀርባ የራሳቸው ያው አንደርስታንድ ማድረግ ለምን ተገነጠሉ ምናምን የሚል አመለካከት የለኝም። አዲንዶ ሰዴ ኦልሬዲ ባይሆን ጥሩ ነበር ብሎ በፖለቲካ ላይ መከራከር ስለማይቻል በሆነ ነገር ላይ ባይሆን ጥሩ ነበር ብለን አንከራከርም፣ ወይ ባይሆን ጥሩ ነው እያልን አስተያየት አንሰጥም። ኦልሬዲ የሆነ ነገር ስለሆነ ኤርትራ ያኔ የራሳቸውን ጥያቄ መነሻ አድርገው ኤርትራን ይዘው ሲገነጠሉ፣ አሰብ የምትባለዋን ራስ ገዝ የሆነች ግዛት ይዘው ሲገነጠሉ በቀጥታ ኢትዮጵያ ጋር ተዋግተን ኢትዮጵያን ከቀይ ባህርና ከአባይ ውሃ ባለቤትነቷ ላይ እናሸሻታለን በማለት በተደጋጋሚ ወታደሮቻቸውን እየላኩ ሳይሳካላቸው የቀረ ኢትዮጵያን አሽመድምዶ የመቀጠል ሐሳብ በመጨረሻም በቀጥተኛ ባልሆነ መንገድ በተገንጣይ ኃይሎች ተሳካ ማለት ነው። ኢትዮጵያ ከቀይ ባህር ተለያየች። ኢትዮጵያ የወደቡ ጉዳይ ታሪክ ሆነ። ኢትዮጵያ በአባይ ወንዝ ጉዳይ ላይ የተጠቃሚነቷ ጉዳይ ጥያቄ ውስጥ መግባት ጀመረ። በአንድ በኩል የኢትዮጵያ መሪዎች ያኔ በጊዜ መጀመራቸው ደስ ይለኛል። እንደምታውቁት በ1980ዎቹ ጀምሮ ነው ፕሮጀክት ኤክስ ተብሎ በአባይ ውሃ ላይ ጥረቶች፣ እንቅስቃሴዎች ነበሩት። ከዛም በፊት በኃይለ ሥላሴ ጊዜ አባይን ለመጠቀም በ1920ዎቹ ጭምር ጥረት ተደርጓል። በ1950ዎቹ
አፄ ኃይለ ሥላሴ ያደረጉት ጥረት አለ። በ1980ዎቹ ጠቅላይ ሚኒስትር መለስ ዜናዊ በአንድ መልኩ በአባይ ወንዝ ላይ ፕሮጀክት እየጀመሩ በሌላ መልኩ ደግሞ ሌላኛው አባይ ልንል የምንችለውን የወደብ ተጠቃሚነታችንን አሳልፈው ሰጡ ማለት ነው። ስለዚህ የኢትዮጵያና የግብፅ የግንኙነት ታሪክ እንዲህ የሚገለጽ ከሆነ አሁን ላይ ምን የተቀየረ ነገር አለ የሚለውን ነገር ከተመለከትን አሁን ላይ የተቀየረው ነገር በኢትዮጵያ በኩል አንደኛ የአባይ ውሃን መጠቀም የኔ መብት ነው ብላ የአባይ ውሃን መጠቀም ጀምራለች ወይም ግድቧን ሰርታ አጠናቃለች። ሁለተኛ በቀይ ባህር ላይ የወደብ ጥያቄን ማንሳት ጀምራለች። በታሪካዊ ምክንያቶች፣ በህጋዊ ምክንያቶች፣ በዓለም አቀፍ መርሆች፣ በጂኦግራፊና በመሳሰሉት አበይት የሚባሉ ጉዳዮች ላይ ያተኮረ ትንተናን ከዚህ ቀደም በገበያ ፖድካስት ላይ አቅርቤላችሁ ነበርና መለስ ብላችሁ ልትከታተሉት ትችላላችሁ። የተቀየረው ነገር አሁን ይሄ መሰረታዊ ነጥብ ነው። አንደኛ በአባይ ውሃ ላይ የአባይ ውሃን መጠቀም ጀምረናል። ግብጾች ከዚህ በኋላ ሊያስቆሙት አይችልም። የአባይ ውሃን ባለፉት በርካታ ዓመታት አባይን እንዳንጠቀም ሲያደርጉ የነበረው ጥረት ፌል አድርጎባቸዋል። የቀረው አሁን በወደብ ተጠቃሚነታችን በኩል ያሉ የቤት ስራዎች ናቸው። እነዛን የቤት ስራዎች ለማከናወን ታንክፉሊ አሁን ያለው መንግስት እያከናወነ ያለው ጥረት ይበል የሚያሰኝ ነው። ይሄ ጥረት ግን በቃ እንዲሁ አልጋ ባልጋ ሆኖ የሚሳካ ስላሰብን ወይ ስለተመኘን ብቻ ወደብ ባለቤት መሆን እንደማንችል እናውቃለን። ስለዚህ ይሄ የወደብ ባለቤትነትን ጉዳይ በተመለከተ በኢትዮጵያ በኩል አሁን እየተከናወነ ባለው ሂደት ላይ አዲስ ነገር ደግሞ ከሰሞኑ ተፈጥሯል ነው እያልኳቸዋለሁ። ያ አዲስ ነገር እስራኤል ከዚህ ቀደም ግብፅን የደህንነት አጋሯ የቀጠናው አጋሯ አድርጋ የምትቀጥልበት ታሪክ በተወሰነ መቀየር ጀምሮ አሁን የእስራኤል ሄክሳጎናል በሚባለው የደህንነት መረብ ውስጥ የተጠቃለለችው ሀገር ኢትዮጵያ እየሆነች መጥታለች። ስለዚህ is this the right time ነው ጥያቄው? ትክክለኛው ጊዜ ነው ወይ? እኔ እውነቴን ስነግራችሁ ኢትዮጵያ በቀይ ባህር ላይ የወደብ ጥያቄዋን አንስታ የወደብ ባለቤት ልሁን ብትል ከኤርትራ ምናምን በላይ የሚያስጨንቀኝ የግብጾቹ ጉዳይ ነው። ግብጾች በእጃዙር እንዴት ኢንቮልቭ ሊያደርጉ እንደሚችሉ ለምሳሌ በሶማሊያ ከዚህ አድባሬ ጋር ኢትዮጵያ ጦርነት ውስጥ በነበረችበት ጊዜ እኮ ስንት 20 ቶን ነው እንደዚህ ብቻ በጣም ከፍተኛ መጠን ያለው የጦር መሳሪያ በካርጎ አውሮፕላን ጭነው ከካይሮ ተነስተው በናይሮቢ በኩል አድርገው ወደ ሞቃዲሾ ሊሄዱ ሲሉ ናይሮቢ ላይ ተይዞባቸዋል። 20 ቶን ወይም 20 ቶን አካባቢ አስቡት። በጦርነቱ ላይ በሶማሊያና በኢትዮጵያ ጦርነት ላይ ግብጽ በቀጥታ የጦር መሳሪያ በማስታጠቅ ኢትዮጵያን ለማዳከም ጥረት ስታደርግ እንደነበር አንዘነጋ። አሁንም ቅድም እንዳልኳችሁ ኢትዮጵያ በዚህ ቀጠና ላይ በቀይ ባህር ላይ በተለይ እንዲህ ፍላጎቷን ለማስጠበቅ እንቅስቃሴ ስትጀምር ግብጾች በአንድም ይሁን በሌላ ይህንን የኢትዮጵያ ጥያቄ ለማክሸፍ ጥረት ማድረጋቸው አይቀርም። እንዴት ነው ጥረት የሚያደርጉት ካላችሁ ደግሞ የመጀመሪያው እንደ ኤርትራ የመሰሉ በዚህ ቀጠና ላይ ያሉ ሀገራትን በመጠቀም ወደ ጦርነት ውስጥ ማስገባትና ከዛም በጦርነት ኢትዮጵያን ማዳከም ነው። ግብጽ በዚህ ረገድ ብቻዋን አይደለችም። አሁን በኢትዮጵያ እና በኤርትራ መካከል የሆነ ነገር ቢፈጠር የሆነ ጦርነት ቢፈጠር ግብጾች ብቻ አይደሉም በዚህ ረገድ ተሳታፊ ሊሆኑ የሚችሉት። እነ ሳውዲ እነ ኳታርንም ጠራጠራለሁ። ለምን ካላችሁ በተለይ እነ ሳውዲ አረቢያ በቀይ ባህር ላይ የትኛውም ሀገር ከቀይ ባህር ጋር የማይዋሰን የትኛውም ሀገር ወደ ቀይ ባህር መድረስ የለበትም ብለው ቅዠት የተሞላበት ሐሳብን ከሚያነሱ ሀገራት መካከል ናቸው። አንዳንዴ ክርስቲያናዊ ኢትዮጵያም ሲሉ እንሰማቸዋለን እኮ በታሪክ መጽሐፍት ላይ እንደዚህ አይነት ሐሳቦችም ይነሳሉ። ስለዚህ የኢትዮጵያ በባህር በር ጥያቄና የባህር በር ጥያቄዋን መልስ በማግኘት ሂደት ውስጥ በአንድም ይሁን በሌላ ብቻዋን ሆና የምታከናውነው እንዳልሆነ መታወቅ አለበት። ኢትዮጵያ የቀይ ባህር ባለቤትነትን ለማረጋገጥ በምታደርገው ጥረት የሚፈጠር ጦርነትን ብቻዋን ለመዋጋት ብቻዋን ለመፋለም መዘጋጀት የለባትም። ዋነኛው መተማመኛ ኃይል የራስ አቅም እንደሆነ በደንብ እስማማለሁኝ። ግን ይሄ የራስ ኃይልና የራስ አቅም ምናልባት ጦርነቱን እንድናሸንፍ ሊያደርገን ይችላል። ሁልጊዜ እንደምለው ግን የኢትዮጵያ የወደብ ባለቤትነት ስትራቴጂካዊ ቪክትሪ ወይም ስትራቴጂካዊ አሸናፊነት ስለሆነ ያን ስትራቴጂካዊ አሸናፊነት ለማረጋገጥ የግድ ከጎናችን የሚቆሙ ሀገራት ያስፈልጉናል። ጥያቄው አሁን በዚህ ረገድ
ይህንን የኢትዮጵያ ጥያቄ ይዞ ሊቀጥል የሚችል የጦርነት ምናምን ጉዳይ አይደለም። ጦርነት ቢመጣ ኢትዮጵያ ለምሳሌ ብትወረር በኤርትራ መሰል አይነት ሁኔታዎች ቢመጡ በኤርትራ በኩል መቼስ እነማን እንደሚቆሙ በግልጽ ይታወቃል። የኃይል አስተላለፉ ላይ አይደል? በኤርትራ ወገን እነማን እንደሚቆሙ ይታወቃል። ከዚህ ከሎካል ፖለቲካችን ጀምሮ በአማራ ክልል ውስጥ ያሉ እንቅስቃሴዎች፣ የታጣቂዎች እንቅስቃሴ፣ በትግራይ ክልል ውስጥ የነ ህወሓት እንቅስቃሴ፣ ከዛ በሱዳን ፖለቲካ ውስጥ ደግሞ የነ አብዱልፈታህ አልቡርሃን ኃይል፣ ከዛ በኋላ ግብፅ፣ ከዛ እነ ሳዑዲ እንዲህ ያለ ነገሩ ሊለጠጥ ይችላል። ቱርክም ጭምር በዚህኛው የኃይል አስተላለፍ ላይ እናገኛት እንችላለን። ለምን? በኢትዮጵያ ልትኖር በምትችልበት የኃይል አስተላለፍ ላይ እነ እስራኤል ስለሚቀመጡ እነ ዩናይትድ አረብ ኤምሬትም ይኖራሉ ስንል በዛ ሳይድ ደግሞ እነ ሳዑዲ አረቢያም እንደሚኖሩ ልብ ይለዋል። ስለዚህ የኃይል አስተላለፍ ጉዳይ ላይ የሆኑ ጋራንቲዎችን ማድረግ የሆኑ ስምምነቶችን ማድረግ ዛስ ዋይ በኢትዮጵያና በዩናይትድ አረብ ኤምሬት መካከል አጋርነቱ ሚቹዋል ዲፌንስ አግሪመንት ተፈርሟል የሚባለውን ጉዳይ ፖዚቲቭ ለመወስደው አንድ ነገር እረዳለሁ። በቃ ይዛ የመጣችው ሐሳብ የቀይ ባህርን እና የቀጠናው በአፍሪካ ቀንድ ላይ ያለው ወይም ደግሞ የአፍሪካ ቀንድ ልሳነ ምድርን ካርታ እንደ አዲስ የሚያሰምር አይነት ሐሳብ ነው ይዛ የመጣችው። ስታተስ ኮውን የሚነቀንቅ አይነት ሐሳብ ነው ይዛ የመጣችው። ልክ እንደዚህ ሁሉ በዚህ ቀጠና ላይ ሌላ የምስራቅ አፍሪካ ቀንድ ልሳነ ምድር ካርታ እንደ አዲስ የሚያሰምር እንቅስቃሴ ይዛ የመጣችው ሀገር ደግሞ እስራኤል ነች። ዩናይትድ አረብ ኤምሬትም ድምጿን አጥፍታ በዚህ ወገን ውስጥ እንዳለች ይታወቃል። ስለዚህ እንዲህ አይነት የአካባቢውን ካርታ እንደ አዲስ የሚያሰምር አይነት ሐሳብና ጥያቄ ይዘን መተን ነገሮች አልጋ ባልጋ እንዲሆኑ ነገሮች በቃ ሁሉም ሰላማዊ እንዲሆኑ ልንጠብቅ አንችልም። እሱ ሞኝነት ይሆናል ብዬ አስባለሁ። ሞኝነት ነው የሚሆን። በሰላማዊ መንገድ የሚደረገው ጥረትን ነው እነ እስራኤል የሚደግፉት አውቃለሁ። እነ አሜሪካም እነ ዩናይትድ ኪንግደምም እነ ፈረንሳይም ከደገፉ የሚደግፉት በሰላማዊ መንገድ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እንደሆነ አውቃለሁ። ነገር ግን ያ ማለት ነገሩ በሰላም ይጠናቀቃል፣ ነገሩ በሰላም ብቻ ይሆናል ማለት አይደለም። ሲጀምር እውነቱን ከነገርኳችሁ ኢትዮጵያ አሁን ላይ ባለው ነባራዊ ሁኔታ ማለት ነው የወደብ ባለቤት ልሁን ብትል በቃ በሰላማዊ መንገድ መሆን ይቻላል የሚለው ሐሳቤ ከጊዜ ወደ ጊዜ በጣም እየተመናመነ ባይሆን ደስ ይለኛል። አይውሽ እኔ ነገሮችን ያው መሃል ላይ ሆኜ ማየት ስለምፈልግ ሁልጊዜ ወደ ጦርነት ውስጥ ባንገባ ጦርነት ዋጋ ባያስከፍለን ከሚሉት ወገን ነኝ። ነገር ግን ኦልሬዲ አሁንም ጦርነት ሊቆም የሚችልበት እድል በሁሉም በኩል አለ። ከውስጥ ከዚህ ከሀገር ውስጥ ፖለቲካው ጀምሮ ጦርነት ሊቆም የሚችልበት እድል በሁሉም ዘንድ አለ። አሁን በዚህ ጦርነት ላይ እንደ ቁልፍ ፍላሽ ፖይንት ተደርጎ የሚቆጠረው ሞመንት ምን መሰላችሁ የሚሆነው? የቲፒኤልኤፍ ወይም ህወሓት ከፌዴራሉ መንግስት ጋር የሚገባበት ጦርነት ነው። እንደምታውቁት እኮ በጣም በተደጋጋሚ በቃ ጦርነት ዛሬ ከነገ ይጀምራል። ያውም አንድ ጓደኛዬ በስራ ምክንያት ወደ ቡሬ አቅንቷል። በጣም የሚያስቀና ጉዞ አይደል? ቡሬ ቅድም ስነግራችሁ የነበረው ከአሰብ 60 ኪሎ ሜትር ላይ ወዳለችው ስፍራ ወደዛ አቅንቷልና እንደው አካባቢውን እያየ እየጎበኘ መረጃዎችን እየተለዋወጥን ነበርና በጣም ውጥረቱ በጣም አይሏል። በየአካባቢው ላይ ያለው ውጥረት በኢትዮጵያና በኤርትራ ድንበር ላይ ሁለቱም ሀገራት የጦር መሳሪያቸውን እያስጠጉ መሆኑ ጉዳይ መቼስ አዲስ ነገር አይደለም። አስቡት ግን በዚህ ሁሉ መካከል ከህወሓት ጋር ይሰራል የሚባለው ኤርትራ መንግስት እንዳለ ይታወቃል። ህወሓት ከፌዴራሉ መንግስት ጋር እዚሁ ኢትዮጵያ ውስጥ የሆነ ነገር ቢጀምር ነገሩ ተቀጣጥሎ ሱዳን ኃይሎችን መሳተፋቸው አይቀርም። ባይዘው ሱዳን እና አብዱልፈታህ አልቡርሃን ሲሉ ነበር አይደለ? ከኢትዮጵያ በሚነሳ ድሮን ተደበደብን እያሉ አሁን ወደ ኢትዮጵያ ውስጥ ገብተው ሊደበደቡ የሚችልበት ምድል ይኖራል። እንግዲህ ይሄ ሁሉ መከራ ይሄ ሁሉ የጦርነት ስጋት እንዳለ ሳይጠፋን ቀርቶ አይደለም። ነገር ግን መርሳት የሌለብን ነገር ደግሞ ይሄ ሁሉ ጥያቄ የመጣው ኢትዮጵያ የባህር በር ያስፈልገኛል ስላለች ብቻ አይደለም። ኢትዮጵያ የባህር በር ያስፈልገኛል ባትልም አሁን የምንመለከታቸው አይነት የጦርነት ከበሮ ጉሰማዎች ኢትዮጵያ ላይ መጎሰማቸው አይቀርም ነው። ሱዳን እንኳ በአቅሟ በእነ አብዱልፈታህ አልቡርሃን ምን እያለች እንደሆነ እየሰማን ነው። እነ ኤርትራ መቼስ ወትሮም ከድሮ ጀምሮ ይዘውት የመጡት የተዳከመ ኢትዮጵያ እንድትኖር አይደለም የሚፈልጉት። እነሱ ሲንጋፖሩ ነው፣ እኛ ደግሞ ማን እንድንሆን ነው። ግብጾችን ነግሬያቸዋለሁ በቀደመው ጊዜ ጀምሮ የነበራቸውን የጦርነት ወይም ኢትዮጵያን በተመለከተ የሚከተሉትን ስትራቴጂ። ስለዚህ ወደድንም ጠላንም የማንሸሸው አይነት ነገር ኢትዮጵያ ላይ ተደግኗል። በዚህ ላይ ደግሞ ኢትዮጵያ ምን አይነት ጥያቄ አቀርባለች? በዚህ ላይ ደግሞ ኢትዮጵያ የባህር በር ጥያቄ ጉዳይን አቀርባለች። ስትራቴጂካዊ አሸናፊነት የምላችሁ ማለት ነው። ስለዚህ አንድ ነገር መወሰን ያለብን ይመስለኛል። ማለት ጦርነት የሚቀር ይመስልሃል ወይ? አሁን ኢትዮጵያ ውስጥ ጦርነት
የሚቆም ይመስልሃል ወይ? በኢትዮጵያና በኤርትራ መካከል ጦርነት የሚኖር ይመስልሃል ወይ የሚለውን ነገር ብትጠይቁኝ ኦፍ ኮርስ ጦርነት ላይኖር የሚችልበት እድል የለም። ይሄ ደግሞ አሁን ብቻ ሳይሆን በቀደሙት ዓመታት ኢቭን ህወሓት ኢህአዴግ ስልጣን ላይ በነበረበት ጊዜ የጦርነት ስጋት ነበር። ያኔማ ተዋግተንም ነበር እንደሚታወቀው ከኤርትራ። አብይ አህመድ ወደ ስልጣን ከመጡ በኋላ በተወሰነ መልኩ ከኢሳያስ አፈወርቂ ጋር ተቀራርበው ለመስራት ሞከሩ፣ አልተሳካም። ከዛ ድጋሚ ወደ ጦርነት ስጋት ውስጥ የገባ ነው ከዛ ጊዜ ጀምሮ ነው ባይዘው እንጂ ኢትዮጵያ የባህር በር ጥያቄ ስላቀረበች አይደል። የኤርትራ መንግስት ህልውና ሁልጊዜ ኢትዮጵያን በማድቀቅ ወይም ኢትዮጵያን በማፈል ላይ የተመሰረተ ነው። ስለዚህ ጦርነት ሊቀር የሚችልበት እድል እንደሚኖር ብገምትም ባስብም ነገር ግን የጦርነቱ ስጋት ከመቼውም ጊዜ በላይ አስፈሪ የሆነ እንደመጣ የአደባባይ ሚስጥር ነው። ጥያቄው አሁን ጦርነትን ለማሸነፍ ነው የተዘጋጀ ነው ወይስ ስትራቴጂካዊ አሸናፊነትን ለመቀዳጀት ነው የተዘጋጀ ነው? ጦርነትን ለማሸነፍ እኮ እንዳልኳችሁ ኤርትራን ከዚህ ቀደም በ1991-92 በነበረው ጦርነት ላይ አይደል ኤርትራን እኮ በጦርነቱ አሸንፈናት ነበር። 17 ኪሎ ሜትር ለአስመራ እስከሚቀር ድረስ የኢትዮጵያ መከላከያ ኃይል ገብቶ ነበር። ነገር ግን ያንን ጦርነት ኤርትራን ብናሸንፍም ስትራቴጂካዊ አሸናፊነቱ የማን ነው ካላችሁ የኤርትራ ነበር። በአልጀርስ ስምምነት ላይ አሰብንም ኤርትራንም ጭምር ነው የራሳቸው አድርገው ሄዱት። ኤርትራን እንኳን የራሷ ጉዳይ አሰብንም ጠቅልለው ነው ይዘው ሄዱት። ስለዚህ አሁን ላይ የሚደረግ የትኛውም አይነት ጦርነት ስትራቴጂካዊ ድልን የኢትዮጵያን የባህር በር ባለቤትነት የሚያረጋግጥ እንደሚሆን ተደርጎ አቅጣጫ ሊነደፍበት ይገባል እንጂ ዝም ብሎ ጠንካራ መከላከያ ስላለን ብቻ ገብተን በጦርነት ውስጥ ለመዳከር የምናከናውነው አይነት እንቅስቃሴ ከሆነ ምንም ትርጉም የለው። አጋጣሚውን አሁን ያለውን የኃይል አስተላለፍ በዚህ ቀጠና ላይ ያሉ ፍላጎቶችን ተመሳሳይ ዑደቶችን አስተካክሎ ፍላጎትን ለማስተግበር ጥረት የማይደረግ ከሆነ ምንም ዋጋ የለው። ለዛም ነው ከእስራኤል ጋር ያለውን አጋርነት ከዩናይትድ አረብ ኤምሬት ጋር ያለውን አጋርነት የኢትዮጵያን ስትራቴጂካዊ ጥቅምና ፍላጎት በማስከበር ረገድ አድቫንቴጅ አድርጎ ሊወሰድ የሚገባው የሚል አይነት አቋም አለኝ። ለዛሬ ያዘጋጀውላችሁ በኢትዮጵያና በግብጽ ወቅታዊ ሁኔታና የጦርነት ስጋት ጋር በተገናኘ ያነሷቸው ሀሳቦች የተከታተላችሁት ነበር። አብራችሁን ስለሆናችሁ ከልብ እናመሰግናለን። ነጻነት ላቀው ነኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። መልካም ጊዜ ይሁንላችሁ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርሶ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ